ጤና ይስጥልኝ ክቡራትና ክቡራን እንግዶቻችን ዛሬ የምንገኘው ቨርጂኒያ ውስጥ ዋተርፎርድ አዳራሽ ነው። እንግዲህ ዛሬ ያገናኘን ከኋላዬ እንደምታዩት የእናቶች ቀን ይከበራል። በዲኤምቪ ያሉ እናቶች ሰብሰብ ብለው ዛሬ በዓላቸውን ያከብራሉና እስቲ ወደ ውስጥ ገባ ብለን ሁላችንም አብረን ከነሱ ጋር በዓሉን እናክብር። ዳንኪራ ሚዲያ ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት በማድረግ ቤተሰብ ይሁኑ። ቀጥታ ወደ ውስጥ ይታባላለው የሚዩስ የዳና በመሆን የማካታታ በማሻሻል እሰራለሁ። እንዲሁም ደግሞ እንደዚህ ዘንዶች ላይ በተለይ በቋራው ላይ ማስተማለው። እኔ ደግሞ ያለው ጆርጅ ይባላል። ጆርጅ Hello, are you ready? All right, we are about to start. So if you're ready, all right. I'm here with, I told you a little bit earlier, I'm standing here by her side, the beautiful and the only one, Blair. Glenn is here tonight with us, so we're going to have a great celebration. And after this Mother's Day, if you want to buy your dream house, she's the one.
ሙሉ ስምህንና ኦኬ እዚህ ኢቨንት ላይ ምን ያንተን ድርሻ እስቲ ንገረን። ያው እንግዲህ ስሜ ፋሲል አበሻ ነው በብዛት የሚያቀኝ ግን ፋሲል አለስላሴ ነኝ። እንግዲህ ይሄ ኢቨንት የኛ አበባዮሽ ሙሚ የሚባል ግሩፕ አለን። ያ ግሩፕ እንግዲህ አበባዮሽ እየጨፈረ ሆያውዬ እየጨፈረ ገንዘብ እያሰባሰብን ኢትዮጵያ ያሉ ወገኖቻችን ነው የምንረዳው። በተለያዩ ችግር ላይ ያሉ በኦቲዝም ላይ ተጠቁ በችግር ላይ በተለይ በሂውማን ምንድነው እነዚህ ሴቶች በሚደፈሩ ቤተሰብ ባሎቻቸው አቢዩዝ በሚያደርጋቸው በተለያየ ነገር አቢዩዝ ሴቶች ላይ ቪክቲም የሆኑ ሴቶችን ከዚህ በፊት 3 ሰዎች ረድተናል። አሁንም እንግዲህ ይሄ ስራ የሰራ ነው ምንድነው ይሄን ፕሮግራም ካሰብነው ወደ 5 ዓመት ይሆናል። የእናቶችን ቀን የአባቶችን ቀንና እዚህ ሀገር ደግሞ የተወለዱ ግራጁዌሽን ኦፍኮርስ የሚቀጥለው አባቶች ቀን ተዘጋጁ። ደግሞ እዚህ ሀገር ግራጁዌሽን ያደረጓል አይደል ሃይ ስኩል የጨረሱና ዩኒቨርሲቲ የጨረሱ ተማሪዎች ወደ ሌላ ቦታ ከሚሄዱ እዚህ ከቤተሰቦቻቸው ጋር መጥተው እንጂ አድርገው እንዲተዋወቁ አብረው ኮኔክሽን እንዲፈጥሩ የማድረግ እቅድ ነው። ይሄን ነገር ከ5 ዓመት በፊት ነው ያሰብነው። እንዲሁ ደግሞ ሽልማትን ማዘጋጀት ሰዎችን መሸለም ጥሩ ለማህበረሰቡ ጥሩ የሰሩትን እያየሁ ነበር በጣም መሸለም ነው። እንግዲህ ግን ይሄ ፕሮግራም ትንሽ ተንዛዛብን ታይም ጊዜ ቦታ ስንፈልግ እንግዲህ እዚህ ቦታ ላይ ትልቅ ቦታ ነው ውድ ቦታ ነውና ኮስቱም ሃይ ነው በጣም ትልቅ ቦታ ነው። እንግዲህ ዋተርፎርድ ቨርጂኒያ እንግዲህ አንድ ቦታ ነው እናዚህ ያደረግነው እናቶች እንዲደሰቱ ነው ያደረግነው። ዛሬ የመጀመሪያችን ስለሆነ ያው በምንችለው አቅም ጥሩ አድርገን ሰርተናል። በሚቀጥለው ዓመት ግን ብዙ ነገር አስበናል። የተሻለ ነገር እንሰራለን። እንግዲህ እኔ አንድ ፓርት ኦፍ ነኝ። እንደ አበባዮሽ ሙሚ የሚባል አለ። ሉሲ የፋሽን ሾው ዲዛይን የሳራ አለ። የኔ ደግሞ ፋሲል አበሻ አለ። እንግዲህ የቀናጀን ከዚህ የሚገኘውን ገቢ ደግሞ ወደዛ ለመስጠት ነው ያሰብነው። ብዙ ጊዜ አያለሁ አዲስ ዓመት በመጣ ቁጥር በጠቅላላ በአበሻ ንግድ ቤቶች እየዞራችሁ በጣም የምታስተባብሩት አንተና ሳራ እያሰባሰባችሁ እንግዲህ ጉዳት ላይ ላሉ ሴቶች በብዛት በሴቶች ላይ ነው የምትሰሩትና ይህንን የማዘርስ ዴይ የመጀመሪያ ዓመታችሁ ነው። በእውነት ከሀገራቸው ርቀው እንደዚህ እናቶች ተሰባስበው የራሳቸውን ቀን የራሳቸውን በዓል እንዲያሳልፉ ስላደረጋችሁ በጣም ነው ደስ የሚለው። የሚቀጥለው ዓመት በምን አይነት ሁኔታ የሚቀጥለው ከዚህ የበለጠ ይሄ አሁን 200 ሰው ነው የሚቀጥለው ወደ 400 ሰው ምንድነው አሁን በእናቶች ቀን ሲዘጋጅ ሰዎች ቢዚ ሆኑና እናቶቻቸውን የት ይዘን እንሂድ አበሻ ቤት እንውሰድ አበሻ ቤት ነጭ ቤት እንሂድ ከሚሉ አንድ ላይ መጥተው እዚህ ቀድም አይታችኋል ሲደሰቱ ሲዘፍኑ ሲጨፈሩ እኛ እንደውም የፈለግነው ያክል ባይሆንም ግን የተሻለ ነገር አድርገንላቸዋል። ቀድሞ ወዳነሳው እንግዲህ አበባዮሽ ሙቪ ላለፈው 9 ዓመት ነበር ሲሰራ የነበረው ሴቶች ብቻ አበባዮሽ እየጨፈሩ ሴት እኛስ ወንዶች ደግሞ ሆያ ሆያ ያለን ብለን ወደ 12 ልጆች ይዘን ሆያ ሆያ እየጨፈርን በጣም የሚገርም መንገድ ላይ ሰዎች ሲያዩ ደስ ይላቸዋል። ለምባህል ስለሆነ መንገድ ላይ መኪና አስቆመን ሆያ ሆያ አበባዮሽ ስትላቸው አበሻ ሱቆች ስትሄድ አሁን ደግሞ ወደፊት በጣም ትልልቅ ቢዝነሶች እየሄድን በዛም ፕሮሞሽን እየሰራንላቸው ደግሞ እኛ ታውቃለህ የኛ እንትን ዝም ብሎ ገንዘብ ስጡን ብቻ አይደለም ከአበሻዎች ጋር ቪዲዮ እየሰራን ፕሮሞሽን እያስተዋወቅንላቸው ነውና ሞያ ካፌ አይቻለው ናዝሬት ሰርተናል የቦሌ ሰርተናል ያልሰራናቸው በቃ የሰጡን በሙሉ ቪዲዮ ሰርተንላቸዋል እና ምንድነው እንካና ተቀበልነው ማለት ነው። በጣም ነው ደስ የሚለው። ብዙ ጊዜ ጥሩ በጎ ነገር ሲሰራ ሌላ ደግሞ ሳይድ ሌላ ወገን አለ ቁጭ ብሎ ወሬውን እያወራ ሰውን ሊጎትት የሚፈልግና እነሱንም አትስሙ በርቱ። እኛ ምንድነው መሰል ሀገራችን አይደለም እኔ አንተ ይሄ ሁሉ ተሰብስቦ እንደው ትልቅ ባጀት ተደርጎ እንኳን አሁን ኢትዮጵያ ያለው ችግር ብዙ ነው። ግን ቁጭ ከመነል ትንሽ ኮንትሪቢዩት ማድረግ ደግሞ ህብረተሰቡን መርዳት ነው። ዝም ብለ ሁሉንም ወቀስ አይደለም። እኛም እንደ ሶሳይቲ ምን መስራት እንችላለን? እዚህ ነን ያለነው ምግብ አለን መጠጥ አለን ቤት አለን መኪና አለን። ታዲያ ብቻ ነው ደስታ እዛስ ወገኖቻችን የሚለው ነውና ለወገኖቻችን ሁሌም የምንችለው ነገር በሙሉ በአቅማችን ሰርተን እዛ ነው ሐሳባችን። ትክክል ትውልድ ላይ መስራት ነው። ብዙ ወጣትና ታዳጊ ልጆች እዚሁ ጋር የቤተሰብን ምንድነው እዚህ ሀገር ብቸኛ ነው ቤት አፓርትመንት ሞኖ ሃውስ ያለው ተዘግቶበት ነው የሚለውና ማህበራዊ ህይወትን እዚህ ጋር መጥቶ እንዲሰሩ እንዲያዩ ማድረግ ራሱ ትልቅ ነገር ነውና ገናኛ ነው እውነት ነው። ይሄ ትውልድን ማነጽ ነው። ተከከለው እንግዲህ ይሄን ይመስላል። ስለነበረን በጣም እናመሰግናለን። ዳንኪራ ዩቲዩብን ደግሞ ሰብስክራይብ አድርጉ። የታደለ ነው ይሄው እሱ የመጣ ኮሚኒቲውን እንደዚህ በነፃ ያገለገሉ ነውና እናንተ ሰብስክራይብ ነካ ብታረጉ ብዙ ሰው ጋር ይደርሳል። ይሄ ነው መልእክቱ። የእናቶችን ቀን አሳልፈን የአባቶችን ቀን ደግሞ ጠብቁ። የሚቀጥለው ምንድነው አንድ ነው በዚህ አጋጣሚ እንናገርና
ይሄ እናቶች ቀን እኔ መጀመሪያ መጣሁት ሳኖዜ ነበርኩና ሳኖዜ ላይ ቸርች ላይ ይደረግ ነበር። ሴቶቹ የአባቶች ቀን ያከብራሉ፣ ወንዶቹ ደግሞ የእናቶችን ባርቢኪው አድርጎ በግ ታርዶ ምናምን በጣም ነው የሚከበረው። ያንን እዚህ ስመጣ ግን አልነበረም። ለምን እዚህ ሁሉም ሰው ብዙ ሰው ስለሆነ ኢንዲቪጁዋል ነው የሚያከብረው። እዛ ትንሽ ሰው አንድ ላይ ነው የሚገናኘው ተሰብስቦና ይሄ አሁን ትልቅ ነገር ነው ያደረግነው። ወደፊት ደግሞ እንዲያገናኘን ህዝቡን በየቸርቹም በየቦታው እናንተም ከረዳችሁን ሁሉ ሚዲያውም ህብረተሰቡ ከረዳን ቢዝነስማኖች ከረዱን ደግሞ ከዚህ ተሻለ እንሰራለን። መልሰን ደግሞ ያገኘነውን ገንዘብ ወደ ሀገራችን ለተቸገሩ ሰዎች ነው። ዳንኪራን አሁንም ሰብስክራይብ አድርጉ። ታዲያ ወልካም እናመሰግናለን። ቀን ለኛ ለኢትዮጵያኖች አሁን እኔ ለእናቴ በህይወት በነበረችበት ሰዓት ኤቭሪዴይ ነው ለእናቶች ቀን ማስታወሳት እና እናቶች ቀን ኤቭሪዴይ however አሜሪካኖች ዛሬ ይውላሉ እያከበርን ነው። I hope everybody is having a wonderful time። አሁን ኢንትሮዲዩስ ማድረግላችሁ በጣም አንደኛ ጠንካራ ጎበዝ ልጄ ጠንካራ እናት ስለሚለኝ ነው ይሄን ቃል የምወደው። ጀግና እናት የሆነች እኔ የተዋወቅኳት ከ6 ዓመት በፊት ነው ከኮቪድ በፊት እና በኮቪድ ሰዓት ብዙ እናቶችን ዩቲዩብ ላይ ቪዲዮዎች እየሰራች ብዙ አይዟችሁ እያለች እናቶችን ስትደግፋቸው የነበረች እንዲሁም ደግሞ ኢትዮጵያ በጎ አድራጎት ስራ ለልጆችና ለእናቶች እያደረገች ብዙ እናቶችን ልጆችን ከ70 በላይ እናቶችን ረድታ ልጆቻቸውን ትምህርት ቤት ውስጥ አስገብታ እስካሁን ድረስ ፈንድሬዚንግ እንኳን ሳታረግ በራሷ በቤተሰቦቿ በጓደኞቿ የምትረዳ እናት ናት እዚህ ስቴጅ ላይ የምጋብዘው። እንዲሁም 2 ቢዩቲፉል ልጆች አሏት፣ ወንድ ልጅና ሴት ልጅ። እግዚአብሔር ይባርክልሽ እላለሁ። አሁን ሳራ ዘመኑ ሰናይ እናት ለእናት በሚባል ላይ ነው የምትሰራው። ሳርዬ ወደ ስቴጁ ነይ እንልሻለን። ሰላም እንኳን አደረሳችሁ። መልካም የእናቶች ቀን ይሰማል። በጣም ነው ደስ የምትሉትም የምታስፈሩትም ነርቨስ ታደርጋላችሁ። እናቶች ፊት መቆም ቀላል አይደለም። በጣም አመሰግናለሁ ሞዴል ሳራ ሚሚ ስለጋበዛችሁን፣ ይህንን የመሰለ ዝግጅት ስላዘጋጃችሁ በጣም ነው የማመሰግነው። በጣም ነው ደስ የሚለው። እኔ እንግዲህ ብሌን እንዳለችው የ2 ልጆች እናትና ባለትዳር ነኝ። እንደገና ደግሞ እናት ለእናት የሚባል ፕላትፎርም አለኝ። እሱ እንግዲህ እንዳሁን በጎ አድራጎት ሆኖ እናቶችን ልጆችን ይረዳል። ኢትዮጵያ በዳያስፖራ ደግሞ ስለ ልጆች አስተዳደግ ነው ብዙ የምንለው እና ያው እንደሚታወቀው የእናቶች ትርታ ነው እናት የሆነው ልጆች ስላሉን ነው አይደለም። እና በዛ ዲያስፖራ ላይ እንደዛ ይሰራል እና ዋና እናት ለእናት ከአንድ እናት ወደ ሌላ እናት በሚል ነው የተመሰረተውና ሳራ ስትነግረኝ እዚህ ላይ የተሆነ ትንሽ ነገር ያለች ስትለኝ መድረክ ይገኛል እናት ለእናት ያኮራኛል ሁሉም ያኮራኛል ፍቅርሽ ያኮራኛል ታሪክ ዝናሽ ወገንና ባህል ሁሉም ያኮራኛል የትም ብሄድ የትም ፍቅርሽ እንደ ጥላ ይከተለኛል ጎንደር ያንቺ ዝና ያኮራኛል ገናኔ ያኮራኛል ሁሉም ያኮራኛል ፍቅርሽ ያኮራኛል ታሪክ ዝናሽ ወገንና ባህልሽ ሁሉም ያኮራኛል የትም ብሄድ የትም ፍቅርሽ እንደ ጥላ ይከተለኛል ጎንደር ያንቺ ዝና ያኮራኛል ገናኔ እርጅና ሞተምሽ ጥበብ ቢኖር ባለም ማሳድግ
ፈልግሽ ነበርና ልጅ አድርጌ ዳግም ቢሞላ ባይሞላ እኔ ምን ቸገረኝ ከማት ከሚያኖር ደግ ወገን ነው ያለኝ ለታረዘ ልማሽ ለተራበ ጉራሽ ለእምነቷ ዳሪ ለከፋው ደራሽ በዚያ ይታማ ጎንደር በጭራሽ እንዲህ ነን እኛ ጎንደሮች ለጠላን ለወደደን ሟች እንዲህ ነን እኛ ጎንደሮች እሷ ጎንደር እሱ ጎንደር አንቺ ራስሽ ጎንደር እኔ ራሴ ጎንደር በእናትና ባገር የማንደራደር ንጹህ ባንዲራ ንጹህ ልብ ያለኝ የማትበጠስ ጽኑ እምነት ያለኝ የጠራሁ አበሻ ኢትዮጵያዊ ነኝ ለማተው ማች ነው ጎንደር ካፈቀረ ለማተው ማች ነው ጎንደር ካፈቀረ ምን ተቀብቷል ጎንደር ከአገር የተለየ ምን ተቀብቷል ጎንደር ከአገር የተለየ ሽሩሩሩሩ ሽሩሩሩ ሽሩሩሩ እያለ ሽሩሩ ማቀማጠል ያውቃል ጎንደር በፍቅሩ ማቀማጠል ያውቃል ጎንደር በፍቅሩ ልቤ ያዘዘዋል ሎዛ ማርያምን ይዞ የወልድባን አምላክ አርባ አራቱን ይዞ የትም ብሄድ የትም አይደክመኝም ጉዞ የትም ብሄድ የትም አይደክመኝም ጉዞ ደሞ ባይኔ ኧረ ደሞ ባይኔ በብረቱ ኧረ ደሞ ባይኔና በጎንደር ባይኔ በብሌን ሰው እንዳትመጡብኝ ኮንዶን አውቅም እኔ ስምሽ ሆነኝ ጥላና ከለላ ዝናሽ ሆነኝ ምሰሶና በላ ጎንደር አንቺና እኔ ሕዝብሽን የጠላን ይጠላ። እሺ አሁን ደግሞ እዚህ ጋር ያገኘናት ሳራ የዚህ የዛሬው የእናቶች ቀን አዘጋጅ ዋና አዘጋጆቿ አንዷ ሙሉ ስምሽን አስተዋውቂና እስቲ የዛሬው ቀን እንዴት ነው ያዘጋጃችሁት? ኦኬ ሙሉ ስሜ ሳራ እባላለሁ ሞዴል ሳራ ያው እንደምታውቁት በዚህ በሞዴልነት ብዙ ሾዎችን ፕሮዲዩስ በማድረግ ኮሚኒቲያችን ደግሞ ካልቸር ነው ላይክ በምሰራበት መድረክ ኢትዮጵያ እንድትጠራ በፋሽኑ የምሰራ ልጅ ነኝ። የዛሬ ኢቨንት ደግሞ ልዩ የሚያደርገው ምንድነው? የዛሬ 5 ዓመት ኢቭን ኢትዮጵያ ኤምባሲ ራሱ አስገብተን ነበር ደብዳቤ ለመስራት የእናቶች እዛ ሆስት ለማድረግና ላይክ ቦታ አላገኘንም። የዛሬ ዓመት ራሱ ለማዘጋጀት አስበን ብዙ ነገሮች አላገኘንምና ዘንድሮ ደግሞ ተሳክቶ ይሄንን የመሰለ ያማረ ሰዎች ዘና የሚያረግ ግሬት ካርፔት ያለው ፋሽን ሾው ያለው ማለት ኢንጆይ አድርጋችኋል አይደል? ያው በትልቅ ቦታ በእውነት ይሄ የመጀመሪያ በፍጹም ምንም የሚመስለው ነገር የለም። በጣም በደንብ የተጠና የለፋችሁበት እንደሆነ ያስታውቃል። አዎ በጣም ምን መሰለክ እኔ አብዛኛው ጊዜ የሚሰራው ከዚህ ሀገር ሰዎች ጋር ነውና ኤሌጋንት ነው ላይክ ሲያደርጉ በቃ they look good ቦታ ይወስኗል ነው ላይክ ትልቅ ቦታ ሰውን ኢንቫይት ስታደርግ አትሞስፌሩ ራሱ ሰውን ይቀይራልና ዛሬ ራሱ ያያቸው እንግዶቻችን የለበሱት ልብስ ራሱ በጣም ሲያምሩ በጣም የተከበሩ እንግዶች ወጣ ብለው መዝናናት እናቶችን አፕሪሺየት አደረግን ብዙ ነገር ነው የተማርነው አይደል እያንዳንዱ እናት ምን ያህል ኤፈርት አድርገው ለኮሚኒቲ እንደሚሰሩ እናትነት ደግሞ የሆነ እንደማይዝክ ብዙ እንድሰራ እድል እንደሚሰጥክ ነው ያየሁትና በጣም ደስ የሚል ይላል። በጣም ደስ የሚለው ሳራ ሳቅሽ ኦልሞስት እዚህ ሀገር ወደ 13 ዓመት አቅሻለሽ። በጣም ጠንካራ ነሽ፣ በጣም የማትደክሚ የማትሰለች ነሽና እስቲ ስለዛ ነገር ሁሌ በአዲስ ዓመት በየኢትዮጵያ የንግድ ማዕከላቶች እየተዘዋወራችሁ አበባዮሽ ያላችሁ በመታገኙት ገንዘብ እንትን ታደርጋላችሁ። እስቲ ስለሱ ትንሽ በይ። አበባዮሽ ምን መሰለክ ይሄ ያነሳሳ ምክንያት ምንድነው? ኢትዮጵያ ውስጥ አርቲስቶች አሉ አይደል ፈንድሬዝ አበባዮሽ ብለው ተሰባስበው
ሲያረጋየና እኛ ስለምን አንጀምርም እዚህ እኔ ነኝ ሀሳቡን ያመጣሁት አንደኛ ነገር አዋይሽ የልጅነቴ የሚያስታውሰኝ በልጅነቴ አዋይሽ ያገኙትን ካንዲ ምናምን ነበር የሚገዛበት እና ያንን አይዲያ ደግሞ እኛ የልጅነት ውስጣችን ለምን ለበጎ ነገር አንጠቀምም በዛም ልጆችን የካልቸራቸውን ያስተማርን ማንነታቸውን ያስተማርን ለበጎ ነገር የሚያገኙት ግን ለሌላ ሰው መዳኛ መሆን መልካም ነው ብለን በሱ ነው አዋይሽ የጀመርነው እንግዲህ ዘንድሮ 9 ዓመታችን ሊሆን ነው ያኛው 9 ዓመት ነው ይሄ መጀመሪያ ዓመት ነው የሚቀጥለው ዓመት ምን እንጠብቅ እንግዲህ ከዚህ የበለጠ በፕሮዳክሽንም በምንም ሁሉ ነገር ቆንጆ የሆነ ነገር እንጠብቃለን በጣም ነው ማመሰግነው እንግዲህ ስራ ላይ ነሽ ይዤሽ ነውና ልልቀቅሽ በጣም አመሰግናለሁ እንግዲህ የዛሬ ዓመት ደግሞ በደማቁ ያገናኛል እንገናኝ ደግሞ አበባዬሽም እንገናኛለን ሴፕቴምበር ላይ በጣም አለሁኝ አብረን እንዞራለን በጣም ደስ ይለኛል በእውነት ምን እንደሆነ ታውቃለህ እኛ ስንተባበር ብዙ ለውጥ ማምጣት እንችላለን አሁን ሳራ ወይ ፋሲል ወይ ሚሚ ወይ ሰላም ዝም ብለን አንዳንዳችን ብንሰራ ብዙ ነው በቲም ስንሰራ አስበው ቲም ወርክ ኤፈርት የኔ ብቻ አይደለም ያ ብዙ ኢነርጂም ብዙ ኮንትሪቢዩት ብናረግም የሁላችንም ኢነርጂ ነው ማች ያደረገው እዚህ ላይ በትብብር ብዙ ነገር ማድረግ እንችላለንና ታዲያ በጣም ቴንክ ዩ ፎር ሃቪንግ ሚ ቴንክ ዩ በጣም ስለመጣክ አመሰግናለሁ አሜን አሜን በድጋሚ እንኳን አደረሰሽ እንኳን አብራለሽ ቴንክ ዩ ከሩቅ ሀገር ላይ ይዛ መጣ ከኛ ጋር ለመሆን እኛ ጋር እዚህ ሆና ሴሌብሬት ማዘርስ ዴይ ለማድረግ የቀረበች ናት right now we're going to present you a lady a mother who is traveled here from Atlanta to be with us she's doing a lot in our community usually TikTok is for fun dancing but she's turned TikTok into turning young girls into a successful on the modawaring agawala TikTok ላይ እንግዲህ ምንድን ነው የሚባለው በተለይ ያን ልጆች ራሳቸውን አይደሉም ወይ ሲጨፍሩ ሰውነታቸውን እያሳዩ የኛ ካልቸር የማይሆን ነገር እቺናት ግን እቺ ደግና ሴት ቲክቶክን ወደ ፖዚቲቭ ነገር አርጋ ወጣት ልጆችን እየረዳች ቢዝነሳቸውን እንዲከፍቱ ራሳቸው በራሳቸው እግር እንዲቆሙ በሰውነት ሳይሆን በጭንቅላት እንደሚቻል ብላ ብዙ ነገር ያደረገች ናትና ልጆቿ ብዙ ናቸው እኛ ሁሉ የሷ ልጆች ነን ሐሙስ ሌሊት ገብታ 18 hours ቲክቶክ ላይ ቁጭ ብላ ታስተምራለች ቁጭ ብላ ጤናማ የሆኑ ልጆች ታቀርባለች ሙሉ ጎጃም እጅጉ እኔ የመጀመሪያ ጊዜ ነው እንደዚህ መደረግ ላይ ስናገር በጣም ይቅርታ አድርጉልኝ በመጀመሪያ ጊዜ ለእናቶች በእውነት አንደኛዋ የኔ እናት ጠላ እየሸጠች ያሳደገችኝ እናቴ እንጨት ተሸክማ ውሃ ከጉድጓድ ጠልቃ ያሳደገችኝ እናቴ መልካም እናቶች ቀን ጀግና እናት እና ሁላችሁም የኢትዮጵያ እናቶች በአሁኑ ሰዓት እንጨት የሚሸከማሉ ስቲል ውሃ እየተሸከሙ በጀርባቸው የሚመጡ እናቶች አሉና እነሱን ማሰብ አለብን እንደገና እኔ የምታወቀው በቲክታክ ነው እንግዲህ ብዙ ሰው ቲክታክን ባይዘው 58 ዓመቴ ነው 58 ዓመቴ ነው 3 ያደጉ ልጆች አሉኝ ብቻዬን ያሳደግኳቸው ሲንግል ማም ሆኜ ያሳደግኳቸው ልጆች አሉኝና ቲክታክን ብዙ ሰው የሚያውቀው እኔም የማውቀው የነበረ ለመጥፎ ነገር እንደሚውል ነበር የማውቀው የነበር ግን በአጋጣሚ 53ኛ ዓመቴን ሳከብር ባለቤቴ ልደቱን ሲያመጣው አሁን ሁለተኛ ባላለኝ ድሮ ሲንግል ማም ነበርኩኝ ሲያመጣው 35 አርጎ ሻማ መቀያየሩን አላየንም ነበርና እኔ ደግሞ ወርቅ መሰለኝና ቲክታክ ላይ ለጣፍ የመጀመሪያ ቪዲዮ ማለት እና በአንድ ቀን ብዙ ቪው አገኘ ግን ሞስትሊ የስድብ ነበረ ኮሜንት እና እኔ ደግሞ ብዙ ከሀበሻ ኮሚኒቲ ተገንጥዬ የኖርኩት ብቻዬን ሲንግል ማም ነኝ 3 ልጆች አሳድጋለሁ የሰው ቤት እያጸዳሁ ልጆች እየጠበቅኩኝ ከዛ ደግሞ ልጆቼን አብሬ ይዤ ነበር የምንከራተተው የሚጠብቅልኝ ሰው ስላልነበረ አባታቸው በዚህ ስላልሆነ ብቻዬን ያሳደግኩሽን ወስጄ ኮርነር ላይ ሆምወርካቸውን እየሰሩ ራታቸውን እየበሉ እኔ ግን ቤት አጸዳለሁ የሰው ልጆች አጥባለሁ ከዛ ስንመለስ ሰብስቤ ይዤ መጥቼ ቤት አስቀምጥና አንዳንድ ክላስ ከ7 PM እስከ 9 PM አንዳንድ ክላስ እየወሰድኩ ስማር አሁን ሬጂስተርድ ነርስ ሆንኩ ማለት ነውና
ነርስ ሆኜ ያው በተለያዩ ቦታዎች ላይ አገልግያለሁ። አሁን ግን ማዋለጃ የውመን ሴንተር ነው የምሰራው። በፊት ደግሞ ትላልቅ አዳልት ጀሪያትሪክ ኤሪያ ሰርቻለሁ። ውልድ ኬር ነርስ ሆኜ ሰርቻለሁ። አሁን ግን ማዋለጃ አካባቢና ከወለዱ በኋላ ፖስትፓርተም እንለዋለን እዛ አካባቢ እሰራለሁ እና እንደዛ እየሆንኩኝ 3 ልጆቼን ብቻዬን ሳይሆን ያው ከእግዚአብሔር አሳድጌ 3ቱም ተመርቀው የ35 33 ዓመትና 26 ዓመት ልጆች አሉ። እንደገና ደግሞ ምንም የማያልቅበት አምላክ እግዚአብሔር ደግሞ ይህንን ሚዲያ ከፍቶ ቲክታክ ወደ 60 ምናምን ሺህ ልጆች ሰጠኝ። እኔ የምናገረው ነገር አዳምጠው የምታያቸው እዚህ ጋር ያሉት እነ ሞዴል ሳራ የኔ ቲክታክ ልጆች ናቸው። እንደገና ወጥቼ ያኔ በስልቡ ምክንያት ይሄ ትውልድ ወዴት እየሄደ ነው ብዬ ሐሙስ 12 ሰዓት ነው የምቀመጠው። ሽፍቴ 12 ሰዓት ነው። ሰኞ ማክሰኞ 12 ሰዓት፣ ዓርብ 36 ሰዓት እሰራለሁ። ሐሙስ ደግሞ ለቲክታክ ለኛ ለኢትዮጵያ ኮሚኒቲ የተሰጠ የኔ አንድ ቦታ ተቀምጬ 12 ሰዓት የማስተምርበት ቀን ነው። በዛ ውስጥ ግን ዛሬ ራሱ ዱባይ መሄድ ነበረብኝ። አንደኛዋ ልጅ ማዳም ቤት የምትኖር የነበረች ዛሬ ሱፐርማርኬት ከፍታ እያስመረቀች ነው ግራንድ ኦፕኒንግ እና ቲክታክን ጋይስ ዝም ብለን እኛ ዝም ስላልን የሚጮሁ ሰዎች ወርሰውታል። ስለወረሱት እንደምትፎ ነው የሚታየው። ኦኬ ደግሞ በጣም የሚያውቁና አስተዋይ ሰዎች ደግሞ ተደብቀው ቁጭ አሉ። አሁን ግን ዘመኑ ዝም ብሎ እየፈጠነ ስለሆነ አብረን መራመድ አለብን እና ለብዙ ነገር መዋል አለብን። እኔ ቲክታክ ላይ ሲመጣ እንዳሻው ወረሱት አልኩኝ። አሁን ልጆች እየወረሱት ነው። ካናዳ ካልጋሪ ኢብራሂም የሚባል ልጅ አለኝ። እሱን አሁን ባለፈው ዓመት ሄጄ በነርሲንግ አስመርቄ መጥቻለሁኝ። ሮኬ ከምን ተነስታ ኤልፒኗን ተመርቃ አሁን ደግሞ አርኤኗን ቀጥላለች። እኔ ያመጣዋል ሲንግል ማም የ3 ወንዶች እናት አለች እና ከዛ ፎቶፎ ደግሞ እንግዲህ እንደምታውቁት ሁሉም ነገር ለጥሩ ብቻ ሳይሆን በተደፈሩ ልጆች ዙሪያ እንሰራለን። አሁን ለምሳሌ ስንቅ በጎ አድራጎት ድርጅት የሚባል ሀያት መሐመድ የምትባል ልጅ አለችኝ። በ2 ወንዶች በልጅነቷ 12 ዓመቷ ላይ የተደፈረች ልጅ ግን ወጥታ ተናግራ ስደትና መደፈር በኔ ይብቃ ብላ እሷን ዩሮፕ ድረስ እኔና እናት ለእናት እንደገና ደግሞ ዱባይ ድረስ ሄጄ ሰፖርት አድርጊያታለሁ። አሁን እንትን ድረስ እንደገና ሄዳለሁ፣ ሮም ሄዳለሁኝ እና እነዚህ ልጆች ኢንካሬጅ በማድረግ ትውልዱ ዘመኑን እንዲወርስ ጋይስ እኛ እናቶች ነን። እናት እንደ እናት መሆን አለባት እና እንደ እናት ሆነን ምሳሌ መሆን አለብን። እኔ ልጆች እዚህ ያለው ልጆች ናቸው። አሁን ብታናግሯቸው የስ ማም ነው የሚሉት፣ የስ ስቲል የስ ማም ነው የሚሉት። ምክንያቱም ይሄ እንትን ነው። እናት ናት። እኔ ጓደኛ አምና ዮር ፍሬንድ I don't care if you are 40, if you are 30, if you are 10, you're still my baby ነው የምላቸው። still my baby እና yes ma'am ነው የሚሉት still እና ልጆቻችንን በስነ ስርዓት ማሳደግ አለብን። በተለይ እናንተ ሚሌኒያልስ አሁን አዲስ ልጆች የምትወልዱ ልጆች you have to build the next generation. okay እኔ ከባለቤቴ ጋር ስንጣላ አልከሰስኩትም። ምክንያቱም ሰዎችን አይቼ ነበር በፖሊስ የሚቀባበሉ ልጆቻቸውን። ከሱ ጋር የተጠላሁት ነገር ለሱን ለመበቀል ይረዳኝ ነበር። ግን እኔ ልጆቼን በምንድነው ማሳድጋቸው? ፖሊስ ቆሞ ልጆቼን ከሱ ጋር ካቀባበለኝ በሚል ራሴን መለወጥ ይሻላል ብዬ የሰው ቤት እየጠረኩኝ ልጅ እየጠበኩኝ ግን I choose to change myself ራሴን መቀየር አለብኝ ብዬ እግዚአብሔር ይመስገን ራሴን መቀየርኩኝና እኔ እንግዲህ እንደምታውቁት ሁሉም ነጀሚ ሁሉም የኔ ቴክሳስ ልጆች ናቸው። እግዚአብሔር አምላክ እሱ ክብሩን ይውሰድ። በጣም አመሰግናለሁ። እንግዲህ ከዚህ በላይ አይበቃም። Thank you guys. This is my first time by the way. Yes. Thank you. Yes. እሺ አሁን ደግሞ እዚህ ጋር ከጎናችን በዮፍታሔ ሾው በጣም ሁላችንም የምናውቀው የምንወደው በጣም ትልቅ ማህበረሰቡ ላይ ብዙ ነገሮች የሚሰራ ወንድማችን አለ። እስቲ ለዳንኪራ ሚዲያ በደንብ ራስን አስተዋውቅ። እንዴት ናችሁ? እንግዲህ
ከዳንኪራ ሚዲያ ጋር በመገኘቴ በጣም ደስ ብሎኛል። ዛሬም ደግሞ የእናቶችን ቀን ለማክረም እዚህ ስለተገኘሁኝ ብዙ ፕሮግራም የነበረበት ብዙ እናቶች የተከበሩበት ሰዓት ነው። ዮፍታሄ ነኝ። የዮፍታሄ ሾው ኮኔክቲንግ ስታርት የሚል ናን ፕሮፊት አለኝ። የምናገለግለው ብዙ ጊዜ እንደምታውቁት እንግዲህ አውቲዝም ላይ፣ የልጆች አስተዳደግ ኮንሽስ ፓረንቲንግ፣ ሜንታል ሄልዝ ላይ and ደግሞ the youth power the youth voice ብለን ደግሞ ልጆቹ ከካልቸራቸው ከሃይማኖታቸው የሸሹትን በምን አይነት መንገድ መልሰን ወደ ራሳችን ህብረተሰብ እናምጣ በማለት በወላጅና በልጆች መካከል ያለውን ክፍተት በምን አይነት መንገድ እንዝጋ ነው። አውቲዝም ደግሞ ትልቁ እኔም ራሴ አንድ ልጅ አውቲዝም ስላለው በምን አይነት መንገድ ሰው ይሄንን ሳይፈራ እንደ መጥፎ ነገር ሳያየው ማህበራችን ግንዛቤ የለውም። ኦቲዝም ማለት በሽታ አይደለም። መስተካከል ከማንም ሰው እኩል መስራት የሚችሉ ናቸውና በዛ ላይ ማህበረሰቡን በደንብ ንቃት ሰጣለ። እኔ እንደውም ቲክታክ ብዙ ተከታታይ አይደለም ያንተን ሾው ግን አያለሁና በጣም ደስ የሚል ነገር ነው በእውነት። ሰግናለሁ በጣም ለወደፊትስ ምንድነው የምታደርገው? እንግዲህ እንደዚህ መገናኘቱም ካንተን ጋር እኔ በዚህ በእኛ ህብረተሰብ ውስጥ መናገር የምፈልገው ሁሉ ነገር ኮምፒቲሽን መሆን የለበትም። እኔ ያለፍኩበትን ችግር አንተ ማለፍ የለብህም። ሁለታችን አብረን ብንሰራ እንደ ኮሚኒቲ ስናድግ ምንድነው የምንጠቅመው መሰለህ? ኢትዮጵያዊነትንም ነው አብረን የምናሳድገው። እኔ ስመጣ አሜሪካ ያለፍኩበትን ችግር ዛሬ የሚመጣ ወንድም ወይ እህት ማለፍ የለባቸው። ስለዚህ በተቻለን መጠን ቲክቶክንም ይሁን ሶሻል ሚዲያውን ሁሉንም ተጠቅመን ለሌላው መርዳት የምንችልበት ከራሳችን አልፈን ለሌላው መትረፍ የምንችል ነንና እኔ ወደ 440 ሰው ኢንተርቪው አድርጌያለሁ። ዋው! ከትምህርት ቤት ኮሌጅ ገብቼ ከተማርኩት በላይ ህዝቤ ነው ያስተማረኝ ሞር ያወቅኩት እና ከአበሻ ጋር መብላት እንጂ አብሮ መስራት የሚል አይችልም የሚለውን አፍርሶልኛል። ትክክል። ምክንያቱም ጥሩ ሰዎች አብሮ መስራት የሚችሉ ኢትዮጵያኖች እንዳሉ በደንብ ተረድቻለሁ። ስለዚህ አሁን እሰይ ለህዝቤ በጣም አመሰግናለሁ ስላስተማራችሁኝና አብረን ስለምንሰራ ብዙም የምንሰራው ነገር አለና በጣም ላመሰግን ፈልጋለሁ። በጣም ነው ማመሰግነው። ትክክል። ትንሾች ጩኸት ብዙ ስለሚሰማ ነው። ብዙ ደግሞ መልካም ሰዎችና እንዳንተ ህብረተሰቡን ማህበረሰቡን የሚያገለግል የሚያስተምራልና በጣም በርታ። በጣም ነው ማመሰግነው። ስለ ዛሬ ደግሞ ትንሽ በለንና እንለያይ። ስለ እናቶች ቀን እንዴት ተመለከትከው? እናቶች ቀን እንግዲህ እናቶች ማለት እንግዲህ እናቶቻችንን እህቶቻችንን ማክበር አለብን። በአገራችን እንግዲህ አንዳንዴ ባህሉ ሴቶችን ወደ ኋላ ጎተት የሚያደርግበት መንገድ አለና አንዳንዴ የማይሰሩ እናቶች ይባላል። ቀኑን ሙሉ ልጆች ሲያሳድጉ ብለው ውጭ ወጥተው ብር ስላልሰሩ ብቻ ያ ግን ቢተረጎምና ወደ ብር ቢተረጎም እኮ ስንት የሚያወጣ ነው። ስለዚህ እናቶችን ማክበር ማለት ሀገርን ማክበር ማለት ነው። ሁላችንም እናቶች አሉና ሴቶችን ዝቅ አድርጎ አለማየት። ከባህሉም ጋር አልተማረችም ቤት ነው የቀረችው። ተምረውም ኮሌጅ ዲግሪ ዶክተሬትን ይዘው እኮ ልጅ ለማሳደግ መርጠው የሚቀመጡ እናቶች ሁሉ አሉ። ስለዚህ እናትነት መከበር አለበት። እናትነትን ስናከብር እኛንም ማከበርም ማለት ነው፣ ሀገርንም ማከበር ማለት ነውና እንደዚህ አይነት ነገሮች ቢበረታቱ ጊዜ ተወስዶ ሁሉ ጊዜም ቢሆን ጥሩ ነው። ግን አትሊስት ዋን ዴይ ወስዶ ማድረጉ ደግሞ ምንድነው ፖዝ አድርገን ያን ቀን እንድናስብበት የሚሰራ ስለሆነ it's a beautiful day ዛሬ የነበረው። አንተም መተህንን ከበር በማድረግ በመተሰራውም ስራ ደግሞ እግዚአብሔር ይባርክህ። ስለዚህ ይቀጥልበት ነው አብሮ መስራትን ነው እንግዲህ እንበርታ። ብዙ ነው ማህበረሰባችን ብዙ ነው፣ ግን አልተሰባሰብንም፣ ተበታትነናል። ሰብሰብ ብለን ጠንካራ ማህበረሰብ እንሁን በዲኤምቪ ላይ ያለን ኢትዮጵያኖች እንላለን። በጣም አመሰግናለሁ። እዚህ ላይ ለመጨመር መሰለ ብዙ ጊዜ ስንሰባሰብ ስለ ችግር አውርተን እንለያያለን። ቻሌንጅ ማድረገው ሁላችንም ተሰብስበን ችግሩን ካወራን በኋላ ግን ቢያንስ አንድ ሶሉሽን ይዘን እንድንወጣ። እኔ ጋር የሌለው ሶሉሽን አንተ ጋር አለ፣ አንተ ጋር የሌለው እኔ ጋር አለ፣ ግን አንጠያየቅም። ሪሶርሳችንን እያንዳንዳችን ሪሶርስ ነንና እኔ ናን ፕሮፊቱን የከፈትኩት ኮኔክቲንግ ስታርት ማለት እኔ አንድ ዶት ነኝ፣ አንተ ዶት ነህ። ቲክቶክ ዶት ነው። ሪሶርሱን ህዝቡን ስናገናኘው በደንብ አድርገን መጠቀም እንችላለን። ቲክቶክ ሆነ ሶሻል ሚዲያ መጥፎ ሆኖ አያውቅም፣ ጥሩም ሆኖ አያውቅም። ትክክል። እኛንን አጠቃቀማችን። ስለዚህ ስለምታደርገው ነገር በጣም አመሰግናለሁ። እኔ ራሴ ያሰሰኝ ማም መስሎኝ ነበር ብዙ ነገር የምሰራ፣ ግን እንዴት አድርጋ ሰርቫይቭ እንዳደረገች እግዚአብሔር በረከት ነው። እግዚአብሔር ልጆችሽን አሁንም ይጠብቅልሽ ማሚዬ። ለሁላችንም የምታረጊው ነገር እግዚአብሔር ይስጥሽላለሁ። በሚቀጥለው ይሄ ሁሉ ዝግጅት ቆንጆ እንዲሆን አበባ እንዲመስል ያደረገችው ሀበን ዲዛይን ፕሮግራም ሲኖራችሁ ዲዛይንን ኮንታክት አድርጓት። መልካም የሆነች መልክ ብቻ ሳይሆን
ቤቱንም እንደዚህ እንደራሷ መልካም እንዳደረገ አሁን ራሄል እዚህ ጋር ሰፖርት አድርጓት ቲፕ ስጧት ቡናዋ የባሰ ጥቁም እንዲሆን አጣፍጡልኝ። አመሰግናለሁ። ሆስፒታል እየሄደች የታመሙ ሰዎች ጸጉራቸውን እያጠበች አበባ እያስመሰላቸው ስንታመሙ እኮ ጸጉራችን ሲያምር ራሳችን ኪፕ ስናደርገው በሽታው ራሱ ተለያችን ላይ ነው የሚሄደው አይደለም። ዳስዋት ሽዳዝ ብዙ ነገር ነው የምትሰራው። እንደውም አልዛይመር በሽታ ህመምተኞችን ንሳ እራት ይዛቸው ትወጣለች። ስለሞይ ማነሽ አንቺ ያው ይሄ በሽታ ቆሻሻ ስለሆነ ቴክ ኬር ታደርጋቸዋለች እና አሜዚንግ የሆነች ነቢይ ናት። አይ ውድ ላይክ ቱ ዌልካም ፀሐይ ገብረመድህን መጀመሪያ እግዚአብሔር እናመሰግናለሁ። እኔ ዛሬ እዚህ በዚህ እንደምለው በየቦታው እመረቃለሁ ይነግረኛል ሰው ይሄ ሁሉ ሳይት መድኃኒዓለም ነው። መድኃኒዓለምን ለ35 ዓመት አገልግያለሁ። አሁንም ተስፋ አለኝ። ሁለተኛ ደግሞ እንድንጎብዝ እንድንሰራ የኔ ላይፍ በ16 ዓመት ነው አሜሪካ ነገር የመጣሁት። እስካሁን ዓመት ድረስ ይለኛል። እናቴ ነበረች፣ ብዙ እናቶች ነበሩ። ለብዙ ዓመት አገልግዬ የእነሱ ምርቃት እስካሁን ድረስ አለው፣ እሰራለሁ፣ ጎበዝ ነኝ። በ50 ዓመቴ ነው ትምህርት ቤት ፀጉር ሰር ቤት ተምሬ የጨረስኩት። ምክንያቱም እያንዳንዳችን ሁላችንም ብንሆን እድሜ ቁጥር ነው፣ ወሬ ነው፣ ነገር ነው። አንድ አይነት የሆነ ስራ ወስደን መስራት በጣም ደስተኛ ነኝ። በምፈልግበት ሰዓት ገብቼ በምፈልግበት እወጣለሁኝ። ምንም የጎደለን ነገር የለ። እግዚአብሔርን አመሰግነዋለሁ። አሁንም ቢሆን እያንዳንዳችን ሁላችንም ወይም ዘመድ ጓደኛ ነው ሁሌ ለመከፍ እንደነገርኩት እባካችሁ አንድ ቦታ ላይ ብዙ ጓደኞቻችን አጥተዋል፣ ሞተዋል፣ ሄደዋል። አይደል? ብዙ መጥፎ ቦታዎች ያላለ ግን እያንዳንዳችን በምንችለው አቅም አንድ ሰው ቢረዳ ሰው ቢሆን በያለበት የወደቁ የታመሙ ቦታ ማደሪያቸው መንገድ ላይ እንኳን ሲሄዱ አንዱን ሰው ጎበዝ፣ በርታ፣ አይዞህ አለሁልህ፣ እርቦሃል፣ ምን ላድርግልህ፣ ቤት አይደለም ወይ ቤት ፈልጎ ማስገባት መርዳት ጥሩ ነገር ይመስለኛል። ስለዚህ በዚህ የተነሳ እግዚአብሔር አይቶ ፈቅዶ እዚህ ያደረሰኛል። ታንኪ እግዚአብሔር ሼፍ ሃይሚ ይባላል። የባርቢኪው ሰው ነኝ። ያው በጣም የሃይሚን ጥብስ ያው እንግዲህ በዛ ነው ማለት ግን ነው ማተርባት እናትነት ልዩ ነውና ስለ እናት ያለኝ ልዩ ስሜት ለመግለጽ ዝም የዚህ ቁሜ ነው ጻብጣት ያረኳት ነው። እናት የላታለው ስሟን አሳንሽ 9 ወር አርገዛኝ ስጋዋን ለብሼ ለእናት ያልሰጣትም አንድ ቀን ተውሼ አከብርላታለሁ ከእድሜ ቀንሼ በአመት 100 ጊዜ ከበር ቀንሼ ቃላት የማይገልጹሽ እናት ልዩ ነሽ ከፈጣሪ በታይ ጸጋ ክብር ይግባሽ ወደር የለሽ መልካም እማየ ልዩ ነሽ እድሜሽ ብዙ ይሁን እንደማቱሳላ ለኔ ልዩ ፍጡር የለም ካንቺ ሌላ ንገሽ በልቤ ላይ ተሸክሜሽ ልኑር ሰላምና ጤና ለእናቶች በምድር ውሃ ቀለም ሆኖ ስለናት ቢከተብ ሰማይ ደብተር ሆኖ ታሪክ ቢሰበሰብ የእናት ውለታዋን ቃላትን አይገልጹት እናትነት ለእናት መሆን ነው በጽናት እናትነት ለእናት መሆን ነው በጽናት አንደበት አይገልጸው እናት ውለታሽን እመኝልሻለሁ ሁሉ ጊዜ ደስታሽን እባክህ እግዚአብሔር ሰማይ ለለምንህ እናት ሁሌም ትኑር አትሙት እባክህ እናት ሁሌም ትንገስ አትሙት እባክህ። በጣም ደስ ይላል። ሃይሚ እዚህ ቁምሳቁት እንጂ ከዛ በላይ መግለጽ ይቻላል። የጥበብ ዛር አንተ ላይ አርፋለች ማለት ነው። በጣም ነው ደስ የሚለው። እኔ እናቱን የማይወድ የለም። እኔም ለእናቴ በጣም ትልቅ ክብርና ፍቅር ነው ያለኝ። ብቻዋን ያለ አባት ነው ያሳደገችኝ። አባቴ በልጅነቴ ሞቶና ብዙ እናቶች ጠንካሮች ናቸውና ሺህ ዓመት ኑሩልን። እናት ናት፣ አባት እምነት ነው። ገብቶሃል? ትክክል። አዎ ግልጽና ግልጽ በእንስሳት እንኳን ማየት እንችላለን። ጎሽ ለልጇ ሲል ተወጋሽ ነው አይደል? ብዙ ከእናት የሚገልጽ ነገር የለም። ብቻ በመጽሐፍ ካልሆነ በቃላት መግለጽ አልችልም። በበኩል በጣም እንግዲህ ታዲያ ስላየሁ በጣም ረጅም ጊዜ ካየሁ በጣም እኔም አሁን ደግሞ የሚቀጥለው እዚህ መድረክ ላይ ኢንቫይት ማድረግላችሁ በጣም አይ ዶንት ኖ ሁላችሁም እንደዚህ ያሉ ነው፣ ግን እናት ናት። ለዲኤምኢ ሳይሆን ለሁሉም እናት ናት። እዚህ ሀገር ሰው ሲመጣ ደውሎ
ልጄ ልትመጣ ነው ልመጣ ነው ቤት የለኝም ሃይማኖት ሳትመርጥ ሰው ሳትመርጥ ቤቷን ከፍታ ቤቷ አስቀምጣ በነፃ የአብርሃምና የሳራ ይባላል ቤቷ እና ሰብስባ ከልጅነቷ ጀምራ ተደብቃ ምግብ ወስዳ ከቤተሰብ ለሌላው የምታበላ የምታጠጣ ደግ የሆነች እናት ናት። እዚህ መድረክ ላይ እውነት ስጠራት እኔ አይገባኝም ብዬ ነው የማስበው። ትልቅ እናትና ደግ እናት ናት። እግዚአብሔር እድሜና ጤና ይስጥሽ እያልኩኝ አንቺ ነው የሚባለው ይቅርታ እንደ እናቴ ስለማያት ነው። በእኛ እቴቴ ነው የምንለው። እናትና አባቷ የሰጧት ስም ግን በዋተ ንጉሥ ተነገረ። በመጀመሪያ የኢትዮጵያ እናቶች መካከል ወገኖች ሆኔ ለመሸለም ላበቃኝ አምላክ ምስጋናን አቀርባለሁ። እንግዲህ ጊዜያችን ላለመፍጨት ብዙ ነገር ብላችሁ በጣም ጋ ያለውና አጠር አድርጌ ስለ ራሴ ልንገራችሁ መሰለኝ። እኔ የአራት ልጆች እናት ነኝ። የ20 ልጆች በአሁኑ ጊዜ ባለቤቴ በመካከላችን ይገኛሉ። 85 ዓመት ያላቸው ልጆች አልፎ ለልጅ ልጆች እግዚአብሔር የሰጠኝ መናራት በ14 ዓመቷ የኔ ልጅ ለአሜሪካ ስደት ታሪክ ነው ሰርታለች። ቤላ ቢኒያም ተስፋዬ ሄሬሾ ላይ በ14 ዓመቷ ልጅ መጨረሻ ልጁ ከ8ኛ ክፍል አሜሪካ ካሉ በካቶሊክ አንደኛ ወጣ ከነሱ ቤተ መንግስት ተሸለመች። የእግዚአብሔር ምስክርነት ደግ መስራት እንደሚያደርግ ነው። የትንሹ ጡቴን ነጥቄ የመጣሁት ቢኒያም ተስፋዬ አድጎ የሁለት ሴት ሁለት ወንድ ልጆች አባት ሆኖ ለሬንሶ ነው የሚባለው ሁለተኛው ልጁ ቤላ የመጀመሪያ ልጅ። ለሬንሶ ደግሞ አሁንም አንደኛ ከ8ኛ ክፍል ወጥቶ ቲቪ ላይ ሌክቸር አድርጎ ነበር አይታችሁ። ለሬንሶ ቢኒያም ተስፋ ይባላል እና የያሬን ልጅ ደግሞ በ9 ዓመቱ ስፔን ሄዶ የወርቅ ዋንጫ በኳስ አሸንፎ መጣ እና ሁሉም የኔ ልጆች ብዙ ታሪክ አላቸው። መግለጽ ይመሻል እና እግዚአብሔር አመስግኑልኝ። ክቡራንና ክቡራን እንግዶቻችን አሁን ደግሞ ብሌን አጠገብ ያለች እንዳያቸዋት መድረኩን በደንብ ስታሳልጠው ነው የሚባለው። ስትመራው መምራት ቀላል ነው። በጣም ቆንጆ ሲሆን ደግሞ አሳለጠችው ነው የሚባለው። እንኳን አደረሰሽ ለእናቶች ቀን። አንቺም እናት ነሽና የዛሬውን ቀን እንዴት ትገልጫዋለሽ? የዛሬው ቀን ምንድነው የሚባለው? ብረር ስዊት። የዛሬው ቀን በጣም ደስ ይል ነበር። በጣም በቃ ፓርት ኦፍ ኢት ሆኜ እናቶችን ሪኮግናይዝ ማድረግ አይ ነው። እኛ አንድ ቀን ለኢትዮጵያኖች እናቶች ቀን የተሰጠን የለም። ቢካዝ የምናምነው ሁሌም እናቶች ቀን ነው ብለን ነው። ያም ቢሆን ግን ብዙ ሰው አለ አይደል አስታውሶ የማያደርግ ለእናቱ። ስለዚህ በጣም ደስ ይል ነበረ። በጣም የሆነ ሰዓት ላይ ትንሽ የሀዘን መንፈስ እናቴ በህይወት ስለሌለች ግን በቃ ደስ የሚል ጊዜ ነበረ። በጣም በጣም ደስ ይላል። ጀግና የሆኑ እናቶች፣ ደስ የሚሉ እናቶች እዚህ መድረክ ላይ ተደርገዋል። አዋርድ ተሰጥቷቸዋል። ደግሞ የሚገባቸዋል። በጣም በጣም ደስ የሚል ጊዜ ነበረና እኔ እዚህ ቆሜ እነሱን ስም ለመጥራት ለመብቃቴ ራሱ አም ሲሪየስ በጣም ደስ ብሎኛል። በጣም አንቺም በጣም ጎበዝ እናት ነሽ፣ በስራሽም ሰክሰስ ነሽ። እስቲ ትንሽ ስለ ስራሽና ስለ ሙያሽ ደግሞ ለተመልካቾቻችን አጫውችልን። በደስታ እሺ። በደስታ መጀመሪያ እናትነት በጣም መባረክ ነው። የአንድ ልጅ እናት ነኝ። ራሴን ስለሚመስል ደግሞ ደስ ይለኛል። ባህሪው ሁሉ ጸባዩ ሁሉ እና እናት መሆን መባረክ ነው። የእግዚአብሔር ልጅ ነው። እግዚአብሔር የሰጠኝ ነው። እንደዛም ሆኖ ደግሞ ይኸው 9 ዓመት ሙሉ የራሴን ስራ እየሰራው ነው። የራሴን ስራ ሰልፍ ኤምፕሎይመንት ቀላል አይደለም። ቤት ነው ማሻሽጠው ማጋዛው፣ እንደዚሁም ኢንቨስትመንት ፕሮፐርቲስ
አሁን ደግሞ ቲክቶክ ላይ ሐሙስ 9 PM ላይ ትምህርት ጀምሬያለሁ ስለ ቤት ግዙ ብቻ ሳይሆን ቤት ከገዙ በኋላ ያላችሁ ጥያቄ ከመግዛታቸው በፊት ያለው ነገር እና አንተንም ወደኔ እየሳው እና ሰው አውቆ ተምሮ ምን እንደሆነ አንዳንድ ጊዜ የሚፈርሙትን አያውቁም እና እሱን የተለያየ ጌስቶች ያመጣው አስተምራለሁ ግን ቢኤምቪ ውስጥ ቤት ነው ማጋዛው ማሻሽጠው ሜሪላንድም እንደዚህ ላይሰንስ ነኝ ቨርጂኒያም ዲሲም ፓርትነሮች ጋር ሰራለሁ ስለዚህ ኤኒ ታይም አንፎርቹኔትሊ ኤኒ ታይም አቬሌብል ነኝ የቲክቶክ አካውንት ሽንስቲ ኦኬ የቲክቶክ አካውንቴ ብሌን BLAIN ELO J ከዛ ሪልተር ነው እና እዛ ላይ ቪዲዮዎች እንትናል ፎሎ አርጉኝና most importantly ሐሙስ ቀን መጣችሁ እዩትና ደስ የሚላችሁ ነገር የተማራችሁት ነገር ካለ ያው ያኔ ፎሎ ማድረግ ይችላሉ እና ግን I love ያተርፋሉ በጣም DMV ኖሬ ደስ ይለኛል አንተም ደግሞ ይሄን ፕሮግራም መጀመረ I'm so proud of you አይሃለው ላይክ አረጋለሁና ጥሩ ነገር ሲሰራ ሰው ቀስ ይያለ ነው ፎሎ የሚያደርገው ስለዚህ ደግሞ ደስ የሚለው ዛሬ ከጀመርኩኝ YouTube ሀብዬ ከከፈትኩ ድፍን 1 አመቴ ዛሬ ነው እና በዚህ ቀን ደግሞ በጣም ሞዳት ማከብራት ልጅ ከጎኔ ስለቆምሽ ደስ ይላል thank you ንጌታ thank you እግዚአብሔር ይባርክ እና ቀላል አይደለም ሚዲያ ላይ የወጡ ስራ መስራት እኔ አሁን ብዙ ቪዲዮዎች አሉኝ ፖስት ማድረጋቸው ጊዜ ከማጣት የተነሳ I don't do them so I'm proud of you እና እግዚአብሔር ይስጥልኝ አክብረህ ስላስቆምከኝ thank you በጣም አመሰግናለሁ መልካም በዓል thank you መልካም በዓል happy mother's day ለሁላችሁም ለሁላችንም እንዴት ነው የምናደርገው እናለቅሳለን እግዚአብሔርን እንለምናለን ብዙ ጣውረድ ገብታ ብዙ ነገር አሸንፋ ዛሬ ለዲኤምቪ እናቶች ሳይቀር ለብዙ እናቶች የዋትስአፕ ግሩፕ አላት እናቶችን እንድትረዳ በእውነት በጣም ማከብራት ጀግና የሆነች እናት ነች ሩጫ የሚደረጋል ለአውቲስቲክ መርመት ከዛ በላይ ግን ራሷን ኤጁኬት አድርጋ ያው እዚህ ሀገር ሰርቲፊኬት ካልተያዘ ሰው አይሰማንም ሰርቲፊኬቷን አስተካክላ ብዙ ነገር ተምራ እነዚህ የሚያለቅሱ ጓደኞች አሉ የሚወዳቸው የሚያለቅሱ እናቶችን አይዛችሁ ብላ እኔ ገና የከፋት እናት ሳይጠይቄ ወዲያው ያዘብዬ ስልክ ነው የምሰጠው ብሎክ እንዳታረገኝ መጀመሪያ ለዚህ ፕሮግራም
ክቡራንና ክቡራን እንግዶቻችን የዛሬው ፕሮግራማችን በዚህ ይጠናቀቃል። በሚቀጥለው በሌላ ቪዲዮ እስክንገናኝ ሰላም ሁኑ። ዳንኪራ ሚዲያ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ። እናመሰግናለን።